ከትንሽ ጊዜ በኋላ መቀደስ ይጀምራሉ። እንዲህ ዝም ከተባሉ ማለት ነው። የራሱ ጳጳስ ይኖረዋል። የራሳቸው ቦርድ ሲስተም ይዘረጋሉ። ማንም ጣልቃ እንዳይገባባቸው ራሳቸውን በራሳቸው የሚመሩ ከግጻዊ ውጭ የሆነ የመረጡትን እነሱ ብቻ አምልኮ የሚፈጽሙበት መንገድ መፈቀድ የለበትም። ይሄ አካሄድ በጣም አደገኛ። ገንዘብ መጥፎ ነው፣ ካወቁበት መልካም ነው። ገንዘብ ቤዛ ተብሏል። ግን ገንዘብ ቤዛ ዓለም ነው ብለው እመቤታችን ግን ቤዛዊት ዓለም አትባልም የሚሉ ሰዎችን የሰማ ነው። ለዚህ ነው ገንዘብ ነው ቤዛ ዓለም የሚባለው ብለው ገንዘብን የሚያመልኩ ሰዎች ስብከት የሚሰበክበት ምክንያት አይገባኝም። ስለዚህ ምንም ጥያቄ የለው፣ ማዘጋት ነው። አያስፈልግም። ምንም ነገር እዚህ አካባቢ ቸርች የለም፣ ቤተክርስቲያን የለም። እዚህ አካባቢ አዳራሹ አካባቢ ቤተክርስቲያን የለም። የራቃቸው ሰዎች አሉ ነው። ካምፓኒ ሰራተኞቹ ቤተክርስቲያን እንዳይሄዱ እንዳይደክሙ ምንድነው ይሄ? ካምፓኒ አካባቢ እኮ ለሰራተኛ እንትን ነው የሚያስፈልገው። ይሄ ለምሳሌ ካፌ ቤት ሰራተኞቹ እዚህ አካባቢ ምሳ የሚበሉበት ብሬክ የሚወስዱበት ያስፈልጋል። የብሬክ ታይም ጊዜ የሚያሳልፉበት ሊያስፈልግ ይችላል። ከዚያ በተረፈ በየአካባቢው እንደዚህ ያለ አዳራሽ ዲኮር እያደረጉ ገንዘብ ምንድነው ሰውየው የሚፈልገው? እግዚአብሔር በሚያውቀው አብያተ ክርስቲያናት እየተዘጉ ባለበት ብዙ ችግር ባለበት መርዳት ከፈለገና መጽደቅ ከፈለገ በገንዘቡ ያንን አያደርግም ወይ? የራሱ ቸርች እንዲኖረው ነው የፈለገ የግሉ እና ይሄ ከድሮም ጀምሮ የማይጥመኝ በጣም አደገኛ የሆነ ነገር ነው። አደገኛ በዚህ ከቀጠሉ በቃ በገንዘብ የሚገዙ ሲሞናውያን እዚያ ሰብስቦ እንደፈለገው ኑፋቄውን እንዲዘራ መፍቀር ስለሆነ ግድጃብ በጣም ጥሩ ነገር ነው ያደረገው። ጥሩ ስራ ነው የሰራው። ካንተ ጎን ነው የምንቆመው። ስለዚህ እንቅስቃሴውን በነገራችን ላይ እንደዚህ ያሉት ነገሮች ወደፊት መደረግ አለባቸው። ቤተክርስቲያን የምእመናን ህብረት ናት። የጳጳሳቱ፣ የመነኮሳቱ፣ የካህናቱ፣ የዲያቆናቱ የምእመናን ህብረት። የጳጳሳት ብቻ ቤተክርስቲያን የለችም። የመነኮሳት የቄሶች ብቻ ቤተክርስቲያን የለችም። ቅዳሴያችን ይበል ካህን፣ ይበል ዲያቆን፣ ይበል ህዝብ ነው ያለበት። የግለሰብ ቅዳሴ የለም። ቅዳሴ የጋራ ቅዳሴ ነው ያለን። ምእመኑ ጭምር አብሮ ይቀድሳል እንዴ! ምእመኑ ጭምር አብሮ ይበል ህዝብ ምን ስለመንፈስከ ይላል፣ እግዚኦ ተሳለነ ይላል። ቅዳሴ የጋራ ነው እና ቤተክርስቲያን ይህች ናት። ከዚህ ውጭ ግን የግል ካምፓኒ ቀሲስ ዲበኩሉም የግላቸውን አለ አጥማቂ ነን የሚሉም እንደዚህ አንዳንድ ሰዎችም የግላቸው እየመሰረቱ ገንዘብ የሚሰበስቡ አሉ በየቦታ። ይሄ አደገኛ አካሄድ ነው። በቃ ቤተክርስቲያን ቅዱስ ሲኖዶስ አላት፣ ቃለ ዓዋዲ አለ። በቃለ ዓዋዲው መሰረት በሰበካ ጉባኤ የምትተዳደር ምእመናን ከካህናት ከዲያቆናት ከምእመናን ከሰንበት ትምህርት ቤት የተወከሉ ሰዎች ሰበካ ጉባኤ መስርተው በዚያ የምትተዳደር ቤተክርስቲያን ነው ያለችን። ከዚህ በተረፈ ግን ቦርድ የኛ ሲስተም አይደለም። ቃለ ዓዋዲያችን ነው መመሪያችን። ይህች ቤተክርስቲያን ደግሞ አለቃው ቢሳሳት አለቃውን ማስነሳት ትችላለች። አንድ አጥቢያ መብት አላት፣ ራይት አላት። እንደ ፓስተሮች ሰርቪስ ፊ አይደለም የምትከፍሉት። አስራታቸውን በኩራታቸው የምታወጡት ለራሳቸው ቤተክርስቲያን ነው እንጂ ፕሮፐርቲው የፓስተሩ፣ ሀብት ንብረቱ የፓስተሩ፣ ላይሰንሱ የፓስተሩ። እናንተ ግን ሰርቪስ ፊ የአገልግሎት ክፍያ ብቻችሁ የገስት ሃውስ ክፍያ እየከፈላችሁ የምትኖሩባት ቤተክርስቲያን የለችንም። ስለዚህ እኔ እንዲያውም ወደፊት አንድ እንቅስቃሴ እንጀምራለን። ፈለገ አትናቴዎስ ይሄ በየአድባራቱ ይሄ ካህን የሚለውጥ የሚሸጥ ሙዳየ ምጽዋት የሚገለብጥ እንቅስቃሴ እናደርጋለን። እንዲህ ያለውን ማጽዳት ያስፈልጋል። ጌታ አንጸወተ ቤተ መቅደስን ጅራፉን ይዞ አስወጥቷል። ለቤቱ ቅናት መቅናት አባቶችም ሲተጉ እኛ ስንተጋ ነው እነሱ የሚተጉት። አሁን የሰሞኑ የፈለገ እንትን የጉባኤ ኒቅያ ዝክረ ጉባኤ ኒቅያ እንቅስቃሴው ይሄው ትውልድ ያመጣው እንቅስቃሴ ነው። የኛ መጮህ፣ የኛ መንቀሳቀስ፣ የኛ አንድ መሆን አባቶቻችን እንዲሰባሰቡ ተሰባሰቡ ደግሞ እንዲወስኑ አጀንዳችንን ይዘው መልስ ለምእመናን እንዲሰጡ ያደርጋል። እንቅስቃሴያችን ጤናማ ሆኖ ከስሜት የጸዳ በትክክል የሚመራ ሕገ ቤተ ክርስቲያንን የጠበቀ
ጽና ሃይማኖትን የያዘ ዶግማችንን ቀኖናችንን በጋራ ነው የምንጠብቀው። በጋራ ምዕመናን አያገባቸውም የሚባል ነገር የለም። ጳጳሳት እንኳ ሲሾሙ ምዕመናን ይህ አባታችን ሊሾም ይገባዋል ይደልዎ ብለው አክዮስ ብለው ነው የሚሾመው። ምዕመናን ያልመሰከሩለት ኤጲስቆጶስ ጳጳስ መሆን አይችልም። መነኩሴ መመረጥ እንኳ አይችልም። የምዕመናን እጅ ራሱ ሊኖርበት ይገባል። ቄሶቹ ብቻቸውን እንደፈለጉ የሚያደርጉበት ቤት የለንም። እንዲህ ያለች ቤተክርስቲያን የለችንም። ስለዚህ ወደፊት እንዲህ ያሉ ህገወጦችን መቃወም ተገቢ ነው። መጥፎ የሚሆነው ህገ ቤተክርስቲያንን መጣስ፣ ከቀኖና ቤተክርስቲያን መውጣት፣ ከዶግማችን ወጥቶ ሌላ ትምህርት መስጠት፣ አባቶችን በማይሆን ነገር መተቸት ነው ተገቢ የማይሆን። ከዚያ በተረፈ ግን ሲሰክር፣ ሲሰርቅ፣ ሲዘሙት የተገኘን ሰው በደንብ አድርጎ ወደ ገዳም መሸኘት ያስፈልጋል፣ ቀኖና እንዲቀበል እንጂ ዝም ብሎ እየተዝረከረከ በየቦታው አይ እግዚአብሔር ያውቃል እኛ አባቶችን የሚባል ነገር የለም። ካጠፋ ማንኛውም ሰው ይቀጣል፣ ማንኛውም ማለት ነው። ስለዚህ እንደዚህ ያሉት እንቅስቃሴዎቹ ጤናማ ናቸው፣ መልካም ነገሮች፣ ለቤተ ክርስቲያን ከመቅናት የሚመጡ ነገሮች ናቸው እና ጥሩ ነው። ፈለገ ይሄ ምንድነው ፍኖተ ድድቅ ግን መቆም አለበት። በምእመን በባለ ሀብት የሚመራ ጉባኤ ሊኖር አይገባም። እዛ ጋር ኑፋቄ እየመጡ እየዘሩ ትንሣኤውን ያበላሸ የሌለ የማንለውን እያሉ ፕሮቴስታንቲዝም ማይንድ ያላቸውን ሰዎች እየሰበሰበ በገንዘብ የሚያሰብክ ስንት ይሰጠኝ ይሆን ይሄንን ባስተምር፣ ስንት ይከፍለኝ ይሆን ይሄንን ብናገር፣ ቴምፕሬቸራቸውን እየለኩ እውነት ለመናገር ለማስደሰት እንደው ይሄን ብናገር ያለ የበራለት የሚባል የደነበረ አምህርተ ዕውራን አሉ። የዕውር መሪዎች የተጨፈኑ ማለት ነው። እና ገንዘብን ቤዛ ሲባል ያልደነገጠ ሰው ወላዲተ አምላክን ቤዛዊተ ዓለም። በነገራችን ላይ ፕሮቴስታንቶች የራሳችሁን ቤት አጽዱ፣ አይመለከታችሁም። ኑፋቄ ሲተላለፍ ምን አጠፉ ምናምን፣ እናንተ እኮ ያው ምን ጥፋት ናችሁ ራሳችሁ። ኦኬ አንድ መናፍቅ ትክክለኛ አባት ነው እንዲለኝ አልፈልግም። ትምህርቴ ትክክለኛ ነው እንዲሉኝ የምፈልገው ኦርቶዶክሳውያን ብቻ ናቸው። ከዚያ በተረፈ ግን ከሰይጣን ውዳሴ ምስጋና ምን አልፈልግም። ከመናፍቅ ብፁዕነትን አልፈልግም እኔ። ስለዚህ የሄዳችሁ የአባቶቻችንን ፎቶ እያንጠለጠላችሁ ለኑፋቂያችሁ እንዲመቻችሁ የምታደርጉ ሰሞኑን ቤዛዊተ ዓለም ድንግል ማርያም አትባልም ኢየሱስ ነው የዓለም ቤዛ ስትሉ ነበረ። መች ኢየሱስ የዓለም ቤዛ ነው? መች ትላላችሁ? ለተወሰኑ ሰዎች አይደል ቤዛ ነው የምትሉ እናንተ? የተወሰኑ ሰዎች ብቻ ናቸው ቤዝወቱ ማዳኑ እንጂ ለዓለም ሁሉ አይደለም የምትሉ ሰዎች እንኳን ድንግል ማርያምን የዓለም ቤዛ ልትሉ ኢየሱስ ክርስቶስንም ጌታችንንም የዓለም ቤዛ ነው የማትሉ ሰዎች እንዲህ በቀዳዳ ገብታችሁ በኑፋቄ ቀዳዳ ገብታችሁ የራሳችሁን እንክርዳድ ለመዝራት አትሞክሩ። መጀመሪያ ቤታችሁን አጽዱ። እዛ ዘይት የሚሸረችሩትን በየገስታውሱ ሰውን የሚዘርፉትን እዛ ያሉትን አጽዱ። በእናንተ ትምህርቱ ላይ እንነጋገራለን። በቀኖና ቤተክርስቲያናችን በሕገ ቤተክርስቲያን ዙሪያ ግን የኛ ነው የባለቤቶቹ ነው። በትምህርት ላይ ደግሞ ስንወያ አብረን እንወያያለን፣ ችግር የለም። ዲቤት ስንገባ ውይይት ስናደርግ የምትሉትን እያል እናንተም የምንለውን እያላችሁ ዲቤት ማድረግ መከራከር ይቻላል። ከዚያ በተረፈ የምትዝረከረኳላችሁ ደግሞ ይሄ አቴንሽን ፍለጋ ቤተክርስቲያን ቤታችሁን ከፍታችሁ የምታሰድቡ አክቲቪስት ነን ምናምን የምትሉ በማይመለከታችሁ እየገባችሁ ቤተክርስቲያን የምታሰድቡትም ጥንቃቄ አድርጉ። ይህ ሃይማኖት ነው፣ ፖለቲካ አይደለም። ኦኬ ይሄ የአበባና ይሄ የቲክቶክ ጊፍት መለቃቀሚያ አይደለም። ሃይማኖት መቃረሚያ አይደለም። ቤታችሁን ከፍታችሁ ቤተክርስቲያን የምታሰድቡ ሰዎች ስርዓት ይኖራችሁ። አንዴ ፖለቲካ ውስጥ አንዴ ከዛ ውስጥ ጥሩ ነው። በፖለቲካ ተሳተፉ። የፖለቲካ ተሳትፋችሁን አፕሪሼት አደርጋለሁ። የሀገር ጉዳይ ይመለከታችኋል። እኛን ሁሉ ይመለከታል የሀገር ጉዳይ። ሃይማኖት ግን በተመለከተ የቤተ ክርስቲያኗ ልጆች ብቻ የሚወስኑበት የሚያደርጉት ነገር ነው። እንደዚህ ዲያቆናቱ ቅበተ እምነት ላይ የሚሰሩ ላይ እየመጣችሁ አስተያየት እንደ ምዕመን መስጠት ትችላላችሁ። ከዚያ በተረፈ ፎሎወር አለኝ አጋንንትም ሊሆን ይችላል የሚከተልህ። እዚያ ጭብጨባ ፍለጋ ቤተ ክርስቲያን የምታሰድቡ ሰዎች ግን ስርዓታችሁን ያዙ። ከዘር ጋር ይሄ የመንደር ለመንደር የምትርመጠመጡ ውጡ። ቤተ ክርስቲያን ከቋንቋና ከነገድ በላይ ናት። እኛ የምናወራው ስለ ሀቲ ቤተ ክርስቲያን እንጂ ስለ መንደር አይደለም። ስለ ኦሮሞ፣ ስለ ትግራይ፣ ስለ አማራ፣ ጎጃም፣ ጎንደር፣ ወሎ፣ ሸዋ ወይንም ደግሞ አሪሲ
ባሌ ጋምቤላ አይደለም። ይሄ ከነገድና ከቋንቋ ውጭ በላይ ናት ቤተክርስቲያን። እኛ የምናወራው ስለ አንዲቱ ስለ ክርስቶስ ቤተክርስቲያን ነው የምናወራው። እዛው መንደርተኝነታችሁ እዛው ተርመጥመጡበት፣ ወይንም እዛ ገብተህ መታገል ትችላለህ በያለህበት። በቤተክርስቲያን ውስጥ ገብታችሁ ግን አንዴ ሙስሊም ትሆናላችሁ፣ አንዴ ፕሮቴስታንት ትሆናላችሁ፣ አንዴ ካቶሊክ ትሆናላችሁ፣ አንዴ ኦርቶዶክስ ትሆናላችሁ። በየጊዜው ማለያችሁን የምትቀያይሩ አክቲቪስቶች ስርዓት ይኖራችሁ።